ኢትዮጵያን አርቲስቶች ለምንድን ነው ኢንተርናሽናል አርቲስት የማይሆኑት ለን ከመጠየቃችን በፊት እኛ ደግሞ እንደ አድማጭና እንደ ተመልካች ምን ሰፖርት አድርገናል ብለን ደግሞ ራሳችንን መጠየቅ ኢቨን መድረክ ላይም ገብታ እንትን ስትቀበል አይታይም ስሟን የተጠራው መድረክ ላይ አልተገኘም ኮማ ዋርድ ላይ ሲሄድ ማንንም ሰፖርት አላረገኝም እንደ መንግስትም ሰፖርት አልተደረኩም ምንም ነገር ሰፖርት የተደረኩት ነገር የለም ሲኔን ቲኬት የከፈልኩት አንዳንዱን ወጪዎች ራሴ ነው ከዛም ተከፍሎኝ አይደለም ወደ እንትን ወደ መኮፈስ እያደረሳት ነው ቦታ ሜዳ ይተበቅባት ዞር ብላ አባቷ ማይ ወያዝናቸው ሐሳቦች እንግዲህ ዛሬ ከሽልማት ጋር በተያያዘ ድምጻዊት ቬሮኒካ አዳነ ያቀረበችው የኢትዮጵያ በተለይ የኪነ ጥበቡ ማህበረሰብ ላይ ያቀረበችው አንድ ክስ አለ እሱን ምናይ ይሆናል ያው አሁን ለሶስተኛ ጊዜ ሆነ አንድ የአፍሪካ ሽልማት ላይ ታጭታለች ቬሮኒካ አዳነ እና ከሱ ጋር ያይዛ ያጋራችው ጽሁፍ አለ እና እዛ ላይ ነው ማለት ሀገሬ ላይ አንድም ቦታ ሽልማት ደርሶኛ ያቀም ብላለች ያው እንግዲህ ይሄ ጽሁፍ ብዙዎችን አነጋግሯል እና ለሚታወቁ ማህበራዊ ሚዲያ ላይ ብዙ አይነት ሰው ነው ያለው የተለያየ ሐሳብን የሚሰጥ እኔ ብዙ ጊዜ ኮሜንት እየገባው ማንበብ ወዳለው እንደዚህ አይነት ነገሮች አነጋጋሪ ነገሮች ሰዎች ፖስት ያደርጉ ተመልካቹ አድናቂው ተከታዩ ምንድነው ሊል የሚችለው ብዬ ገብቻ ያለው ከኔ ለማንኛውም ሐሳቡን እንየውና ያሰፈረችውን ሐሳብ ፌስቡክ ገጿ ላይ ያሰፈረችውን አነጋጋሪውን ሐሳብ በቀጥታ እንደወረደ እንመልከተውና እዚህ ይሄን ጉዳይ ተከትሎ ምን አይነት ሐሳቦች አሉ ኦፊሻል የፌስቡክ ገጿ ቬሮኒካ አዳነ እንዲህ ስትል አጋርታለች አሁን ያለሁበት የሙያ ዘርፍ ከጀመርኩኝ ወይም በራሴ ስራዎች ከመጣው 5 አመት ሆነ እና አንዳንዴ ከኢትዮጵያ ውጪ ያሉ ታላላቅ አርቲስቶች ለስራስና አውስቲንጉኝ በጣም አፍራለሁ ምክንያቱም ኢትዮጵያ ሀገሬ ውስጥ ምንም አይነት አዋርድ ተሸልሜ ስለማላቅ እኔ ራሴን እንዲነኝ ማለት ባልወድም በዚህ 5 አመት የሰራዋቸው ስራዎች የሚታወቁ ናቸው ሽልማት ይገባኛል ብዬ አስባለሁ ብቻ ኢትዮጵያ ውስጥ ያሉ አዋርድ አዘጋጆች ትዝብቴ ይድረሳችሁና ብላ ዶት አርጋ ቀጥላለች ዋናው የህዝብ ፍቅር ነው እናንተ ናችሁ ሽልማቶቼ የሚል በቅንፍ ውስጥ አስቀምጣ ደግሞ ከሽልማት ላይ ስለሆነ ተመስገን ብዬ የተወኩትን ጉዳይ ነው ያው አንዳንዴ ሽልማቶች የሚሉ ጉዳዮች ሲያጋጥሙኝ ከማዘን እግዚአብሔር ደግሞ የልቤን ማዘን አይና ከፍ ያለ ቦታ አስቀምጦ 3 የተለያዩ አዋርዶች እንግዲህ በ3 የተለያዩ አዋርዶች ሀገሬን ከፍ አድርጌ እንዳስጠራና ያቁኛል ብዬ ማላስባቸው ከተለያዩ ሀገር የሚገኙ ትልልቅ አዋርድ አዘጋጆች አፍሪካን ያስተሽልን ስለሆነ እናመሰግናለን ብለው እጩ ሲያደርጉኝ ቅድም ያልኳቸው ማለትም በቅንፍ ውስጥ አርጋ የህዝብ ፍቅር ነው ሽልማቴ እናንተ የኔ ፍቅሮች ለኔ ቦት በማድረግ 3 ሽልማት እንዳገኝ ተረዳችሁኝ ይህ ቀልድ አይደለም መንግስት እንደ ትልቅ ጉዳይ አድርጎ ባያየንም ባይደግፈንም ሰርተን የመጣ ነው ሀገርን የማስተዋወቅ ምናልባትም ሌላ ሀገሩን ብዙ የሚመሰገንበት ጉዳይ ነበር ሁለተኛ ትዝብት ለኢትዮጵያ መንግስትና ለሚመለከተው አካል ይድረስ በስተመጨረሻም ሩዋንዳ በሚካሄደው ሻይኒንግ ስታር አፍሪካ አዋርድ 2025-2026 ላይ በድጋሜ በሁለት ዘርፎች በቤስት ስታር ግሎባል አርቲስት ኦፍ ዘ ይር እና በቤስት ስታር ፊሜል አርቲስት ኦፍ ዘ ይር 2025-2026 የመጀመሪያውና ብቸኛው ኢትዮጵያዊ ሴት አርቲስት በመሆን ታጭቻለሁና እንኳን ደስ አላችሁ የሚል ውስጡ ብዙ ሐሳቦች ያሉት እንግዲህ አንዳንዶች በተለይ አድናቂዎቿ ደጋፊዎቿ የተመሰገኑበት እንደ ሀገር ደግሞ መንግስትም የተኮነነበት እንደዚሁም ደግሞ የኢትዮጵያ የአዋርድ አዘጋጆች በተለይ በደንብ የተጠለጠሉበት አይነት ሐሳብ ያለው መልእክት አስተላልፋለች አሁን እንግዲህ ለሶስተኛ ጊዜ ነው አይደለ እዚህ አፍሪካ ውስጥ ያሉ ፕሮግራሞችን እሷ ማለት እጩ ሆና ሁለቱ ላይ አሸንፋለች አፍሪማ ላይ አሸንፋለች ከዛ በፊት እንግዲህ የዚኮሞ አዋርድ የሚባል ላይ ይሄ ደግሞ አፍሪካን ሻይኒንግ ስታር
የሚል ሻይኒንግ ስታር አፍሪካ የሚል ሻይኒንግ ስታር ሶስተኛ እንትኗ ነው እና መጀመሪያ ምንድነው የመጀመሪያ ጥያቄ ሳይሆን ምልከታዬ የሆነ አንድ ቪዲዮም ነበረ በተለይ ከአፍሪማ ላይ ምረጡኝ ብላ መጨረሻ ላይ ያጋራችሁ ላይ እንዴት ነው እንደ መውቀስ እንትኖችን የሚመርጡትን ሰዎች እንደ መውቀስ አይነት ነገር አድርጋ ነበርና እንደዚህ ያደረጉ ሌሎች አሉ ወይ ዊሃም እጩ ነበረች የዛኔ ማን ነው ሀዲንቆም አለ ሃሌሉያም አለች ሌሎችም ኢትዮጵያዊ አርቲስቶች ነበሩ ብዙዎቹ እንደውም ዝም ነው እንደው ምረጡኝ ቅስቀሳ እንደውም ዊሃና እሷ ነው ሲያደርጉ ያየሁት እንጂ ሌሎቹ ብዙም ሃሌሉያ ሜቢ አርጋ ይሆናል እንጂ ሀዲንቆ አሁን ብዙም እንትን ሲል አላየሁም እና የሆነ መውቀስ በቃ ምንድነው የምትጠብቁ ልበለጥ እኮ ነው ምናምን ብላ እንደ መቆጣት አይነት አንድ ቪዲዮ አለ ዛሬ የመጣሁት ለመውቀስ ነው በጣም ከልብ ይቅርታ ጠይቃለሁ ይሄን በማለቴ ግን አዳምጡኝ እስከመጨረሻው የመጀመሪያው ነገር ቴንኪዩ ከወቀሰው በፊት ቴንኪዩ ማለት ፈልጋለሁ ዚኮማ ወርድ ላይ ቮት ስላደረጋችሁኝ ከልብ አመሰግናለሁ ከዛ ውጪ አፍሪማ ላይ በጣም ሰፊ ልዩነት ነው ያለው በጣም የሚገርማችሁ ሁሉም ላይ ብትሄዱ ማለት ነው ላይክ በጣም ትልቁ ቮት በእያንዳንዱ ካታጎሪ ላይ ስትገቡ በጣም ትልቁ ቮት 50,000 ወይ 60,000 ነው በጣም ትልቁ የሚባለው ከዛ ውጪ 10,000 ወይ 5,000 ምናምን ናቸው ሶ የኔ ካታጎሪ ብቻ ነው በጣም እየተደባደብን ያለ ነው የኔ ካታጎሪ ላይ ብቻ ነው የኔ ካታጎሪ ላይ በአንደኝነት ደረጃ እየመሩኝ ያሉት የማሊ ሀገር ዘፋኞች ናቸው ባልና ሚስቶች ናቸው እነዚህ ልጆች በጣም ላይክ በሰፊ ልዩነት ነው እየመሩኝ ያሉት እስከማውቀው 300 ምናምን ሺህ ገብቻለሁ እኔ የነሱ 700 ሺህ ምናምን ቢሆን ነው ግን እይታው ነው ስቲል የቮቱ ቁጥር አይደለም እሱን አናውቀውም የሚያውቁት ውስጥ ያሉት ናቸው በእይታ ደረጃ ግን ወይ ኢትዮጵያኖች የነሱን ገብታ አይቶ ይሆናል አይሮ ነው ብቻ ማን እየመራ እንደሆነ እሱን አናውቅም ግን በእይታ ደረጃ እነሱ ነው በጣም እየመሩኝ ያሉት ማለት ነው እና የማሊ ሀገር ሰዎች በጣም ነው ፕሮሞሽን እየተሰራላቸው ያለው በየሚዲያው ምክንያቱም ይሄ ኦፖርቹኒቲ አይገኝም ኦል አፍሪካ ሚውዚክ ነው አፍሪማ ነው በጣም ትልቅ ስቴጅ ነው ማለት ይሄን እድል ማጣት ያለብን አይመስለኝም አይኖ አይሰራም እረዳችኋለሁ ግን ስትጀምሩ ፕላስ 251 የመደመር ምልክት 251 ብላችሁ ቁጥራችሁን ስታስገቡ እንደዛ አስገቡት 09 ስትሉት አይሰራም ወይም የውጭ ሀገር ከኢትዮጵያ ውጭ ያላችሁ ደግሞ ከሆነ 00 ብላችሁ ስትጀምሩት አይሰራም አንደኛ ሁለተኛ ደግሞ በአዲስ ኢሜል ሞክሩ መጀመሪያ በሞከራችሁት ኢሜል እምቢ ካላችሁ በሌላ አዲስ ኢሜል ሞክሩ ይሄ ቮት ማድረጋችን ግዴታ ነው ማለት አይታችኋል እኮ እኔ ቬሮኒካ አላልኩም ወጥቼ ኢትዮጵያ ነው ብዬ አይደል ያስተዋወቅኩት በጣም ትልቅ ኦፖርቹኒቲ ነው ኢትዮጵያን አርቲስቶች ለምንድን ነው ኢንተርናሽናል አርቲስት የማይሆኑት ለን ከመጠየቃችን በፊት እኛ ደግሞ እንደ አድማጭና እንደ ተመልካች ምን ሰፖርት አድርገናል ብለን ደግሞ ራሳችንን መጠየቅ አለብን ነው በጣም አድካሚ ነው ግን እኔ የምትወዱኝ ኦኬ አሁን እኔ የምጠይቃችሁ ለምትወዱኝ ከመጀመሪያው ጀምሮ ከጎኔ ለነበራችሁት ብቻ ነው ገባችሁ ፕሊዝ ቮት አድርጉ አሁን የቀረን ኦልሞስት 5 ቀን ነው 4 ቀን ነው እኔ ደግሞ በጣም ትልቅ ነገር ይዤ መጥቻለሁ ላይክ እኔ አዋርድ ለመውሰድ ብቻ አይደለም ሄደው ባላሸነፍ እኔ አይስዌር ምንም አይመስለኝም የምሄደው ሌላ በጣም ትልቅ ጉዳይ አለኝ በጣም ትልቅ የማሳካው ነገር አለ ከዚህ በፊት ኢትዮጵያ አድርገው ማታውቀው በጣም ትልቅ ነገር አለ ሰርፕራይዝ አለ ብያችኋለሁ አይደለ ሶ እኔ እሱን ለእናንተ ስጦታ ሲዝላችሁ you have to vote for me ሶ ገብታችሁ ቮት አድርጉ ፕሊዝ ሌላው ዚኮማ አዋርድ ላይ ሲሄድ ማንም ሰፖርት አላረገኝም እንደ መንግስትም ሰፖርት አልተደረኩም ምንም ነገር ሰፖርት የተደረኩት ነገር የለም ሲኔን ቲኬት የከፈልኩት አንዳንዱን ወጪዎች ራሴ ነው ከዛም ተከፍሎኝ አይደለም ግን ሂጄ ግን ኢትዮጵያን አስጠርቼ ነው የመጣሁት ከራሴ ነው ወጪ ያወጣው በጣም ውድ ነው ታውቁታላችሁ ምን ሁሉ ወጪ አውጥቼ ስመለስ ግን ኢትዮጵያን ያስተዋወቅኩት ሀገሬን ያስተዋወቅኩት ቢቻል በጣም ሰፖርት መደረግ የነበረበት ጉዳይ ነበረ ግን ኢትስ ኦኬ እኔ አሁንም ገንዘብም ጥያቄ የለብኝም የምንም እኔ ራሴን ችዬ መሄድ የምችል ሰው ነኝ ኢትስ ኦኬ ግን አሁን መጠየቃችሁ እናንተ መጠየቅ እችላለሁ ወዳጆቼ ስለሆናችሁ ሶ ቮት አድርጉ ፕሊዝ ገብታችሁ ቮት አድርጉ በቃ እግዚአብሔር ያለው ነው የሚሆነው ቻው ቮት ላረጋችሁ ግን ቴንክ ዩ ሶ ማች እሺ በጣም ነው የምወዳችሁ ባይ እንደዛ አድርጋ ነበር እሱን አይቼው አዎ ማለት ምረጡኝ ጥሩ ነው ግን ምረጡኝ ብለህ እንዴት ነው መቆጣት ትንሽ እንትኑን ያልፋል ያው እሷ በቃ ለምትወዱኝ ነው ማትወዱኝማ አትመርጡኝም ምትወዱኝ ግን ምናምን ብላ አንዳንዶቹ እንደውም ገብተን መምረጥ አልቻልንም እንትን ይለናል ምናምን በነገራችን ላይ ምረጡ እኮ ስትል ያንተን ፐርሰናል የሆኑ ኢንፎርሜሽኖች እየሸጥክ ምረጠኝ እያልክ ነው ኢሜል አድሬስ ወይ ስልክ ቁጥር ካላስገባህ አንዳንዶቹ ላይ ገብተህ መምረጥ አትችልም ያ ደግሞ ለነዛ ሽልማት አዘጋጅ ድርጅቶች እንትናቸው ከረንሲያቸው ገንዘባቸው ያን ነው ያን ዳታ ሸጠው ነው ገንዘብ የሚያገኙት ካንተ ሶ ያንን ነው እንትን እያለች የነበረውና እዛም ሄዳ አሸነፈች በነገራችን ላይ እዛም ሄዳ የሆነ አነጋጋሪ ጉዳይ ተፈጥሯል
ያው እሷም እንትን አላለችው በደንብ ግልጽ አላረገችው ግን በእንግሊዝኛ የጻፈችው አለ አይደለ ሁላችሁም ብዙዎቻችሁ ለምንድነው አፍሪማ ስቴጅ ላይ አላየናትም ብላችሁ ጠይቃችኋል እዛ ላይ ፐርፎርም ልታረግ ነበር ዊሃ አርጋለች እሷ አላረገችም ፕሮግራሙ ላይ ግን ስትለማመድ ይታይ ነበር እና አዎ በጣም ብዙ ነገር ተፈጥሯል አሁን ያው እንግሊዝኛውን በተቻለ መጠን እየተረጎምኩ ነው ያነበብኩ ያለው ግን አሁን ልቤ ፎከስ ማድረግ የሚፈልገው ማሸነፌ ላይ ነው ኢቭን መድረክ ላይም ገብታ እንትን ስትቀበል አይታይም ስሟን የተጠራው መድረክ ላይ አልተገኘችም ነበርና ሶ የሆነ ነገር እንደተፈጠረ ያሳያል በቦታው ላይ እንግዲህ ለምን ፐርፎርም አላረገችም ጥያቄ ነው ግን አላረገችም ልታረግ ነበር የታሰበው ሳታረግ ቀርታለች እና አሁን እሱ ላይም አንድ እንትን አለ ከዛ አሁን መታ እንግዲህ የእንትኑ ላይ ስንመጣ ከትላንት ወዲያ ያጋራችሁ ላይ ስንመጣ እኔ ራሴን እንዲነኝ ማለት ባልወድም በዚህ 5 ዓመት የሰራዋቸው ስራዎች የሚታወቁ ናቸው ሽልማት ይገባኛል ብዬ አስባለሁ በቃ ማለት ይገባኛል ሽልማት ሸልሙኝ ያለሽ ነው እና ከዛ ቀጥታ ወደ ምን አሰብኩኝ ኦኬ ኢትዮጵያ ውስጥ በሙዚቃ ዘርፍ አርት ላይ ሆኖ ሙዚቃ ላይ ያተኮረ ሽልማት የሚሰጡ ምን ያህል የሽልማት አዘጋጅ ፕሮግራሞች አሉ ብዬ አንደኛ የሚመጣልህ ማን ነው አንተ ለዛ እንግዲህ ሌላ ማለት ሌላ ከዛ አሁን ላይ እንደውም በኦሮሚያ የሙዚቃ ኦዳ አለ ስራ ላይ በተለይ ኦዳ አለ ግን ኦዳ እንግዲህ ከተሳሳትኩ እታረማለሁ ማለት በአማርኛ የሚዘፈኑ እንትኖች ላይ ለምለም ተሸልማ ታውቃለች ግን ኃይለ ሚካኤል ግን በኦሮምኛ የሰራችው ላይ ነው መሰለኝ ብቻ የሚያተኩሩት በኦሮምኛ ለተቀነቀኑ ሶ በቃ አለ ብለን የምንለው ለዛ ነው ለዛ እንግዲህ ላለፉት ስንት 10 ምናምን ዓመት 13 ዓመት ወይም እንደዛ ነገር ከዛ ውጪ የለም እንግዲህ ከለዛ ውጪ ማለት ነው ኢትዮጵያ ውስጥ ማለት ነው ስለዚህ አሁን የለዛ ባለፈው አሸናፊዎች ብለህ እንትን ብታይ በቃ ማለት እንግዲህ ዲዘርቭ የሚያደርጉ ምረጡኝ ቅስቀሳ ያሉ እነሱ አሸንፈዋል እና ሶ አንድ ባለበት እንግዲህ አዲስ ተዋቅሮ ሸልሙኝ ያለች ነው ቬሮኒካ በጣም ቆንጆ አልበም ነው የሰራችው ቬሮኒካ አሁን አልበሟ ስንት አመቱ ነው መሰለኝ ከወጣ እና እና ገና ነው በደንብም ቱር ሁሉ አላረገችም በደንብ አልበሟን ይዛ ማለት ነው ስለዚህ አንድ አልበም ከሰራህ በኋላ በደንብ አርገህ እንትን ማለት ነው ያለብህ እንዴት ነው ኦዲየንሱን ሃምብል ስትሆን ሰው ይወዳል ጎበዝነ ታለንትድ ብቻ ሳይሆን ሃምብልም መሆን አለብህ የሆነ የተሰጠህን ነገር ያው የኢትዮጵያን ባንዲራ ሌላ እንትን ላይ አውለብልብ ያለው የሚል እንትኖች እውነት ነው ግን አሁን ስለሱ ጉዳይ አንድ ምነግርህ ነገር ማለት ነው ብዙዎች እንግዲህ ኢትዮጵያ ውስጥ በነገራችን ላይ አሁን የሽልማት አዘጋጅ ፕሮግራሞች ብዙዎቹ አትራፊ ናቸው እና ለገንዘብ መሰብሰቢያ ነው እንትን የሚሉት አሁን አፍሪማ የታወቀ ነው እና ያው ቀዳሚም ነው የሆነ እንትን አላቸው ማለት ይሄ እንዴት ነው ፔዲግሪ የሆነ የሚሰጣቸው ክሬዲት አለ ስለ አሁን የታጨችበት ይሄ ሻይኒንግ ስታር አፍሪካ እና የዚኮሞን ብናይ ባይ ዘ ዌይ ሻይኒንግ ስታር እና የዚኮሞን ኦን የሚያደርገው ሰውዬ ዳንኤል ብሌሲንግተን ነው የሚባለው ሲሸልም ነበረ ዚኮሞ ላይም አንድ ሰው ነው ሶ ኢትስ ዘ ሴም ፐርሰን ጉግል አድርጋችሁ ማየት ትችላላችሁ መረጃውንም እዚህ ጋር ማቅረብ እንችላለን እና አንድ ሰው ነው እና ተመሳሳይ ማለት የተለያዩ አይነት እንትኖችን ይፈጥርና የሽልማት እንትኖችን ሶ አፍሪካ ውስጥ ተወዳጅ የሆኑ ብዙ ሚሊዮን ፎሎወር ያላቸው እሱ ሲጋብዛቸው ሊመጡ የሚችል ትልልቆቹ ብዙ ጊዜ እኮ አይመጡላቸውም አይደለ ሶ ሬማ እንትን ላይ ተገኝቶ አፍሪማ ላይ ተገኝቶ ነበር ሬማን የሚያክል ወርልድ ዋይድ ስሙ ከፍ ያለ ግራሚ ላይ ሁሉ የታጩ አርቲስቶች ይገኙበታል ይሄኛው ላይ ግን እነዚህ ትንንሾቹ ላይ አይመጡላቸው ሶ አላማቸው ምን መሰለህ
በቃ አሁን ምስራቅ አፍሪካ ላይ ማን ነው ያያሉ ገባ ኦኬ ብዙ ሶሻል ሚዲያ ላይ ብዙ ተከታይ ያላት ዩቲዩብ ላይም በጣም በደንብ ትወደዳለች ምናምን ስለዚህ ብንጠራት ትመጣለች እና ለሷም ደግሞ ያው የሆነ አንድ ሌቭል ሽልማት አገኘች የሚያስብል ነገር ነው እና አሁን ባለፈው እንደውም ዩቲናስ የተሸለመችበትን እንትን ካየኸው የሆነ ቤት ውስጥ ነበር የሆነ የላይቭ ስርጭት አይነት ነገር ነበር አይተኸዋል ሽልማት ስትቀበል ምናምን የነበረው እና ልክ እንደ ቢዝነስ የያዙት አሉ አሁን ሽልማቱን እያኮሰስኩት ምናምን ሳይሆን አንዳንዶቹ በቃ ሲሪየስሊ ፎር ደም ቢዝነስ ነው የሰውን ዳታ መሰብሰብ እና በጣም በቃ ሊመጡ ይችላሉ ሊያስጠሩን ሊያሳዩን ብዙ ሰው ጋር ሊያደርሱን ይችላሉ የሚሏቸውን አርቲስቶች መጋበዝ ነው ስራቸው አሁን ግን ኢትዮጵያ ላይ ይሄ ነገር በቃ ትክክለኛ ከሄዳ እንዲኖረው ተደርጎ ስለሆነ እየተሰራ ያለው አድካሚም ስለሆነ ይመስለኛል አንድ ለእናቱ አዲስ ሚውዚክ አዋርድ የሚባል አለ ይላል ዝም ብዬ ስንት ነው ያለው ብዬ ጠየቁኝ አዲስ ሚውዚክ አዋርድ ለ11ኛ ጊዜ ዲጄ ነፋቱ ምናነ ዲጄ ቤቢ ግን እሱም የለውም ኦፊሻል ፔጅ የለውም ያለፉት አመታት አሸናፊ አይታወቅም ለ11ኛ ጊዜ ከተካሄደ በኋላ ከዛ በኋላ መቼ እንደተደረገም የሚያሳይ መረጃ የለም ፈልጌ ያጣሁኝ እና እነሱም እንትን ይቀራቸዋል ነው ማለት ስለዚህ አሁን በሌለበት ሽልማት አንድ ለእናቷ የሆነ ሽልማት ባለችበት እሷም ላይ ደግሞ ኃይለኛ የሆነ ፉክክር ነው ያለው አይደለ ከሷ በልጠው ሊያሸንፏት የሚችሉ ጥሩ ስራ የሚሰሩ ሌሎችም አሉ እሷም ጎበዝ እንደሆነች ሁሉ ሌሎችም ጎበዝ እንትኖች አሉና የሆነ እንትኑን ነው የሚያሳየኝ ኢቭን አሁን አፍሪማን አሸንፋ መታ ሰይፉ ሲያቀርባቸውና ዊሃና ሀዲንቆን አልቀረበችም ቬሮኒካ ለምን አልቀረበችም ነው ማለት የሆነ ብሎ መጠየቅ ይቻላል የሆነ ሁለቱ አንድ ላይ ቀርበዋል አፍሪማን ኢትዮጵያን ወክለን ሄደን ብለው አሸንፈው መተው እነሱ ቀርበዋል እሷ አልቀረበችም ስለዚህ ጥያቄው ነው ማነሳለ ማለት ለምን አልቀረበችም ብለው የሚጠይቁ ሊኖሩ ይችላል ኢትዮጵያ ላይ ትልቁ እንግዲህ አሁን አንተ እንትን ላይ ለምን አልሸነማችሁኝም ካልክ ኢትዮጵያ ላይ ያሉ ደግሞ ትልልቅ ቶክ ሾው ላይ ቀርበህ ራስንም ፕሮሞት ማድረግ ምናምን የሚባሉት ነገሮችም አሉ አይደለ ሶ እነሱም ፓርት ኦፍ ዘ ፕሮሰስ ናቸው ፕሮሰሱ ላይ የሚካተቱ ጉዳዮች ናቸውና የኔ መጨረሻ መልከታዬ ምንድነው ቬሮኒካ እንዴት ነው ማለት አንዳንድ ጊዜ እንትኑ ይሄ እውቅናው ወይ ፌሙ ወደ መኮፈስ እያደረሳት ነው ወይ እንደዚህ እውነታው መሬት ላይ ያለውን ነገር ያለ መረዳት ነገር እየመጣ ነው ወይ ማለት ሰው የሚወደው በቃ ታለንትድ ሆነ የሆነ ሃምብል አክባሪ ሰው አክባሪ ህዝብ አክባሪ አድናቂዎችን አክባሪ ስትሆን ነው እንጂ እንዲህ በጣም ወቃሽ እንደዚህ በሌለበት ካልሸለማችሁኝ ሸለማለሁ ብዬ እኔ እንትንላለው ምናምን የምትል አይነት ስትሆን ብዙ ጊዜ ሶፍት ፑቲንግ ለሆነ እንትን ይላል የሆነ የምትወደው ሰው ራሱ ቢሆን የሆነ የሚገፋ ነገር አለና በዛ ነው ያየሁት እንዴት ነው ያንተን እስቲ ንገረኝ እኔ እውነት ለመናገር ምን ብዬ ነው ያሰብኩት ቅድም እንዳልኩ ቬሮኒካ አዳነ መጀመሪያ ወደ እንትኑ ከመግባቴ በፊት ጎበዝ ወደፊት ደግሞ የበለጠ ግን አሁን እሷ ምን እንዳለች አምስት የሙዚቃ ኢንዱስትሪው ላይ በጣት የሚቆጠር አመታት ያሳለፈች ወጣት ድምጻዊ ነች ጎበዝ ነች ድምጿን ብዙዎቻችን እንወደዋለን ስራዎቿን እንወዳለን በርካታ ደስ የሚሉ ስራዎችን ሰርታለች ይሄ ምንም ለጥያቄ የሚቀርብ አይደለም በዚህ አጭር አመታት ውስጥ እንደሷ እንግዲህ ጥሩ ስራ የሰሩ ጥሩ ሙዚቃዎችን ጥሩ አልበምን ለህዝብ ያደረሱ በጣት የሚቆጠሩ ናቸው አንድ ሁለት ብለን እንጠራቸው ነው ከወንድም ከሴት ብዙዎች ታግለዋል ብዙዎች ለብዙ አመታት ነጠላ ዜማ እየሰሩ እንኳን የሷን ያህል ተጽዕኖ መፍጠር አልቻሉም እሷ ያላትን ችሎታ ያላትን አቅም ለሙዚቃ የተፈጠረች ሰው ሆኗል የሚያስመሰክር ነው ይሄ ምንም ጥያቄ ነው በቃ የሆነ ሱስ የሚሆን ነገር ያለው የሚመስለው እንደዚህ አይነት ነገሮችና ቬሮኒካም እንደዚህ አይነት ነገር ውስጥ አትገባ አይቀርች አይመስልም ምናልባት ሀገር ውስጥ አለመሸለሟ ምናልባት እንግዲህ ቅድም አንተም ብለዋል በሀገር ውስጥ የተለያዩ ባለሙያዎች አሉ አክሰሱ አለንኛ
ለምሳሌ ሁሉንም በኩል የማየት አክሰስ አለ እውነት ነው የተለያዩ አዘጋጅ ነገር ግን ምን እንደሚደረገው የተለመደው ስራን ነው የምትልክላችሁ ስራን ትልካለ በግል ኮንታክት ታረጋቸዋለ እንደዚህ እየሰራው ነው እንደዚህ ያስፈልገኛል ከዛ ቀድም አንተ ብለዋል ሶሻል ሚዲያ ላይ ምን ያህል ተጽዕኖ ፈጣሪ ናቸው ምን አይነት ስራ ሰርተዋል የሚለው ካዩ በኋላ ለራሳቸው ቢዝነስ የሚመቻቸውን ሰው ይመርጣሉ ከዚህ አፍሪማ ውጪ ያሉት ያንን ሂደት ነው የሚከተሉት አፍሪማ እንደ ሀገር ትልቅ እንደ ሀገር ሳይሆን ይቅርታ እንደ አህጉር ትልቅ የሚባል ሽልማት ነው በአፍሪካ ደረጃ በቃ ስሙን ልጠቅሰው የምትችለው ትልቁ ሽልማት አፍሪማ ነውና እሱ እዛ ላይ በመታጨት እዛ ላይ ሽልማት በማግኘት እውነት ለመናገር ባለሙያ መሆንህን እያስመሰከር ትልቅ ቦታ እንደምትደርስ ተስፋ የሚሰጥ ነው ሌሎቹን ቅድም አንተም ብላል በአንድ ግለሰብ ወይ በአንድ ድርጅት አማካኝነት ገንዘብ ለመሰብሰብ የሚሰሩ ሀገራችን ውስጥ እኮ ያያየን ነው አዋርድ ወይ ደግሞ የሆነ ሽልማት ፕሮግራም ሲዘጋጅ ያን ተሸላሚው ከማሳወቅ ተሸላሚው እውቅና ከመስጠት በላይ ያንን ዝግጅት ያዘጋጀው አካል ገንዘብ የሚያገኝበት ራሱን ኪስ የሚያደልብበት ሁኔታዎች ሲፈጠሩ አይተናል የምናቃቸውን ብዙ ነገሮች አሉ የቬሮኒካ አዳነ ግን አሁን ላይ ነው የሚሰራው ነገር ነው እንግዲህ የሱስ ነገር ይሄ ያለ አይደለ አልመረጣችሁኝም እንትን አላረጋችሁኝም ቅድም አንተ ብለዋል እስከመቆጣት እንዲህ እንዴት እንበለጣለን የሚል ሐሳብን ስትናገር ነበርና አንተ በደንብ አርገህ ገለጽከው ሰዎች ቮት ለማድረግ ኢሜይላቸውን ይሰጣሉ አድሬሳቸውን ይሰጣሉ ሰው ቅድም አንተ ብለዋል ሰው ያ ድርጅት ያንን ተጠቅሞ ምን ሊያረግ ይችላል ምን አይነት ነገር ያሳድግበታል ለራሱ ምን አይነት ነገር ያመጣ ነው የሚሄደው ምክንያቱም ሰብስክራይብ ያረክ ነው የምትሄደው ኢሜይልን ስትሰጠው ሰብስክራይብ ያረጋል ያንተን ነገር ይወስዳል እዛ ውስጥ ነው እየቆየ የምትሄደውና ያም የራሱ የሆነ ነገር ሊኖር ይችላል ብዙዎቻችን ደግሞ ኢሜይልን ማንጠቀማለን ወይ በስልክ ቁጥራችን የሆነ ነገር እንከፍትና ምናምን ብዙ ታውረን ያለው ለማንኛውም ግን ቬሮኒካ ነገሩን ትንሽ ፐርሰናል አረገች ይሄ ከመንግስት ጋር መንግስት ሙቀና ሊሰጠን ይገባል ምናምን ለምናገር እንደ ሀገር ብዙ አመት አርትን የሰሩ ያለ አሁን ብዙ ቴክኖሎጂ ያለ ብዙ ነገሮች ጥሩ ናቸው ቬሮኒካ ወደፊት ያመጣ ቲክቶክ ነው ከቨር ሰርታ ነው ወደፊት የመጣችው አባቷን ስንመለከት ደግሞ ሙዚቃ ኢንዱስትሪ ውስጥ አንሃል አመት ለፍቶ የሷል እንኳን ታዋቂ አይደል እንግዲህ አሁን ብዙ አመት ነው የሰራው ብዙ ስራ በባህላዊ ሙዚቃ በማስንቆ ብዙ ነገር የሰራ እንግዲህ ባለሙያ ነው ብዙዎቻችን እናውቀዋለን ግን የሷን ያህል እንኳን ታዋቂ መሆን የሷን ያህል ተጠቃሚ መሆን እንኳን አልቻለም ይሄንን ነገር ለስብላ ማየት አልቻለች በርካታ የሙዚቃ ባለሙያዎች እኮ ቤታቸው ውስጥ ሆነው እንግዲህ ሽልማት አይደለም ኑሯቸውን በስነ ስርዓት ደግፈው ለመምራት ሲቸገሩ እየተመለከቱ ነው ብዙዎች ጎዳና ላይ ይወጡ በተለያየ ምክንያትም ቢሆንና አንዳንዴ እውቅና ራሱ ስራ እውቅና የሆነ ሽልማት የሆነ ይመጣል የሆነ ኢንተርቪው ላይ ስትናገር ሰምቻለሁ እኔ ብዙ ለገንዘብ ግድ የለኝም ላሳብ ሰጣለችና የሚበቃኝን ያህል ነገር ካገኘው በቃ ከዛ በላይ የተተረፈረፈ ነገር ያናል ብዙ ላቆት የለኝም ስትል ተናግራለች ቆንጆ ሐሳብ ነው ነገር በዚህኛው ጉዳይ በሽልማቱ ላይ ስንመጣ ትንሽ ኦብሰስድ የሆነች ይመስለኛል ከሽልማቶች ጋር ከሆነ ግልጽ ካልሆነ አካል ጋር ሉስ ገብታለች ምናልባት እንግዲህ አሁን ለሰራችሁ ስራ አሁንም የተሰጣው እውቅና በቂ አይደለም ታስቦና ያ ነገር ተረጋግጣ ነገሮችን ብታይ መልካም ነው ብታሸንፍልን እውነት ለመናገር ደስተኞች ነን የሁሉንም አፍሪካ ሀገር ውስጥ የተዘጋጁ ሽልማቶችን በሙሉ እንግዲህ ኢትዮጵያውያን አርቲስቶች ቢወስዱልን ሁላችንም ደስተኞች እንደተባለው ሀገራችንን ስም ከፍ ማድረግ ነው አቁ ሰዎች 10ም 20ም ሰዎች እንዲያውቁ የማድረግ እድሉ ሰፊ ነውና ይሄ ይበል የሚያሰኝ ነው ነገር ግን በዚህ ልክ ደግሞ እንግዲህ ለሽልማቶች እንደዚህ ውስጥ መግባት ወይ ኦብሰስድ መሆን ትንሽ ነገሩን ወሰብሰብ ያደርገዋል ሰዎችንም እንደዚህ የመከፋፈል ፌስቡክ ላይ ካየ ከስር አንቺ ከዚህ ብሄር ስለሆንሽ ነው እንጂ እኔ ከዚህ ብሄር ብትሆኚ እንትንም ተሰጥቶሽ ነበር እንትን ተደርጎልሽ ነበር ምናምን የሚሉ ሊከፋፍሉ የሚችሉ
ሐሳቦችን ሰዎች አእምሮ ውስጥ የመፍጠር ዕድሉ ከፍተኛ ነው ማየትም ይቻላል በዛው ልክ ደግሞ በርቺ ጎበዝ ጀግና የሚሉ ሐሳቦች አሉ አሁን በዛው ልክም ደግሞ አሁን ልክ ያሳንዳለ ነው ይሄ ነገር ትንሽ የበዛ ይመስላል ራስሽን ተቆጣጣሪ የሚሉ ሐሳብ አስተያየቶች እንግዲህ እየተሰጡ ነው ለማንኛውም አሁንም ቢሆን ግን የዚህ ሩዋንዳው የሻይኒንግ ስታር አፍሪካ 2025 ሽልማትን በታሸነፍ አይ አሸንፋለች እኮ እሱንም እኮ አሁን መጨረሻ ላይ የለጠፈችው አንድ ቪዲዮ አለ ካየ እሱም ላይ የሻይኒንግ ስታር አዋርዱም ዩዥዋሊ ሲጠሯቸው ምንድነው ያው ለኦዲየንሱ እንትን ላይሉ ይችላሉ ምንድነው ታሸንፋለች ስል ምንድነው ያው ከእንትኑ ጋር ይሆነ የማሸነፍ እድሏ ያው ኢነር ወርኪንግስ አሉ በውስጥ የሚሰሩና ከፍተኛ ነው የሆነ እሷም እነሱም ፕሮሞት አድርጋ እነሱም ለሷ ሽልማት ለመስጠት ያለ እንትን ነው እና እንጂ አሁን ያው አገር ውስጥ ስላለው ነገር እውነት እናንሳ ከተባለ አሁን እኮ ራይት ነው በተለይ በወጣት ሴት አርቲስቶች በነገራችን ላይ የበዙበት ሰዓት ነው አሁን እንትኑ ላይ ማለት ነው ብዙ አሉ በጣም ብዙ በአማራጭ በጣም የሚያስደምም እንትን ችሎታ ያላቸው ጥሩ አልበም የሰሩ ያሉ አሉ እና ሶ የሆነ እንደውም ከነሱ ጋር አንድ ላይ መስራት አንድ ላይ የሆነ መተጋገዝ ኮላብ ማድረግ ለሁለት ሆነው ቆንጆ ስራ ማቅረብ ሴቶቹ አሁን አዲስ አበባ ውስጥ የቬሮኒካ እያስተዋልኩ ነበር አሁን ቬሮኒካ የተሳተፈችበት ኮንሰርቶች እኔ ከተሳሳትኩ አርመኝ አላስታውስም ማለት ብዙ ጊዜ አሁን እነ ልጅ ሚካኤል ብዙ የለም እነ ልጅ ሚካኤል እነ ሮፍናን ኢቨን ሴቶቹም እነ ሃሌሉያ እነ ሄዋን ምናምን ይሳተፋሉ አይደለ የሆነ የአዲስ ዓመት የነጮቹ አዲስ ዓመት ላይ ወይ ሸራተን መስፈን ሊሆን ይችላልና ቬሮኒካ የለችም እነዛ እንትን ላይና ሀገር ውስጥ እውነት ለመናገር እስኪ ሀገር ውስጥ ያረገችው እንትን እንደዚህ የሚጠቀስ የለም በተለያዩ ዓለም ሀገራት ግን በተደጋጋሚ ከአልበሟ መውጣት በኋላ በተደጋጋሚ ሄዳለች ትክክል አሁን ለምን ሆነ ነው አሁን ጥያቄው ምንድነው የሆነ ይሄ ሚውዚክ ኢንደስትሪውም እኮ የሆነ ይተዋወቃሉ አይደለ እኛ ከምንለው በላይ እርስ በርስ እንትን አለ ገባ ማኔጀሮች አሉ ፕሮሞተሮች አሉ ገባ እንደዚሁም ስፖንሰር የሚያደርጉ ድርጅቶች አሉ እና እነዛ ስፖንሰር አድራጊ ድርጅቶች ካንተ ጋር መስራት ሲፈልጉ ነው አንተ ራሱ ምትሰራው አይደለ ወጥተህ ኮንሰርት ሊሆን ይችላል ሌላ ቦታ ላይ በደንብ ተከፍሎ ማቅረብም ሊሆን ይችላል ሶ ራይት ናው አሁን ባለው ሁኔታ እነዚህን ነገሮች ማለት ወይ እሷ የራሷ የሆነ እንትኖች ሊኖሩባት ይችላሉ እንግዲህ ወጣ ግን በጸባይ ደረጃ ግን እንዴት ነው ሰከን ማለት በቃ እኔ በጣም ትልቅ ነኝ ምናምን አዎ ግን ያንን እኔ ሳልሆን ስራዬ ይመስክር አድናቂዎች ይመስክሩ እንደዛ አይነት ደረጃ ላይ ካልሆነ በጣም ፓምፐስ ስትሆን በጣም ስትኮፈስ የሆነ ሰው አይወድም ሪሌት ማድረግ የሚፈልገው ሰው በነገራችን ላይ ራሱን እንድትመስለው ነው የሆነ ከሱ የበለጥክ ሲመስለው አድናቂ ራሱ ይሸሻል ይርቃሉ ማለት አሁን ከድሮ ጀምሮ ከመጀመሪያ ሲንግሏ ጀምሮ ያገዟት የነበሩ እንትኖች የሚወዷት በቃ እነሱን ስለምትመስላቸው ነው የሆነ ሰዓት ላይ ግን የመኮፈስ ነገር ሲያሳዩ ይርቃሉ ኢቭን በጣም ዳይ ሃርድ የሚባሉ እነዚህ በጣም ቀንደኛ የሚባሉ ደጋፊዎች ራሱ ይርቃሉና ሶ እኔ ያው ምክር የመስጠት እንትኑ የለኝም ግን ሆፕፉሊ ያ አይደል እንዳይሆን ዞር ብሎ ማየቱ ጥሩ ነው በተረፈ ደግሞ የቬሮኒካ አድናቂም ይሁኑ ሌሎችም ካሉ ደግሞ የእነሱም የራሳቸውን ምልከታ ኮሜንት ሴክሽን ላይ እንዲያስቀምጡ እንጋብዛለን እንዳልኩ የዚህ የሽልማቱ ጉዳይ ግን አንዳንድ ለውስጥ በመግባት በቃ ሀገሬ ላይ ሳይሸልሙኝ ግን በአፍሪካ እየተሸለምኩ ነው ማለት ቁጭት ውስጥ የመግባት ያ የሚያም ነገር እንግዲህ ወደ እንደዚህ አይነት ነገር ውስጥ ይከታል ግን ደግሞ ዞሮ አርቲስት እንግዲህ የህዝቡ ነው ሙዚቃ የምትጫወተው ለአድማጭ ተመልካቾች ለአድናቂዎች ነውና አንዳንድ ነገሮችን በጣም በተረጋጋ መንፈስ ማየት ያስፈልጋል ይሄ ሆይታው አይዞሽ ወደፊት ነው እንደዚህ ነው አንቺ እኮ እንደዚህ ነሽ አንቺ ስለሆንሽ ነው ምናምን የሚለውን ነገር እንግዲህ ቀርጾ
መገለጥ ያለበት አንድ ባለሙያ መገለጥ ያለበት በሙያው ነው ብዬ አስባለሁ። በቃ ይሄ መንገር ካለብህ አልተሸለምኩም አሁን ባትሸለም አፍሪማ ላይ ዚኮሞ ላይ ምናምን ባትሸለም ኖሮ ዞሮ ግን አሁንም ቢሆን ሰዎች በስራ ሰዎች በምትሰራው በምታቀርበው የሙዚቃ አቅም በችሎታ እንግዲህ እያወቁ ሲመጡ ከሽልማቱ በላይ ለምሳሌ አሁን ቬሮኒካ ዘመን ላይ ወይኔ ጊዜ ላይ ይረሳል። ስለዚህ ቬሮኒካን የምናስታውሳት አፍሪማ ስለተሸለመች ቬሮኒካን የምናስታውሳት ዚኮሞን ስላሸነፈች ወይም ደግሞ ሻይኒንግ ስታር አፍሪካን እንግዲህ የ2026 አሸናፊ ስለሆነች አይደለም ወደፊት የምናስታውሳት በሰሙዎችና ባለን አዳዲስ የሙዚቃ ስራዎች ነው እንግዲህ በደንብ እንትን ያላላት የምንመጣውና ሞር ፎከስ ብታደርግ ወደ ሙዚቃዎቿ ትኩረት ብታደርግ ወደ ስራዎቿ እንግዲህ ትኩረት ብታደርግ ከዚህ የበለጠ ሽልማቶችን የማግኘት እድል አሰፊ ነው። ከአፍሪካ ውስጥ ወጥተው ዓለም አቀፍ ሽልማት ያገኙ አርቲስቶች አሉ። ምን አይነት ስራ ሰርተው ነው ያንን ዓለም አቀፍ ሽልማት ያገኙ? በዓለም አቀፍ ደረጃ እንግዲህ ትላልቅ ሽልማትን የተቀናጁት አፍሪካውያን አርቲስቶች በተለይ ምዕራብ አፍሪካ ላይ ያሉ አርቲስቶች ምን አይነት ስራ ሰርተው ነው እዚያ የደረሱት የሚለው ላይ ፎከስ ብታደርግ ቴክኖሎጂው ስላላት እንግዲህ ዘመኑ ብዙ ነገር መስራት ትችላለች የሚል እምነት አለኝና ከዚህ ከእንትኑ የበለጠ በደንብ ፎከስ ብታደርግ ስራዎቿ ላይ መልካም ነው ያስባለሁ። ቅድምም ስላልኩት ትክክል ቀላል ነው። ቬሮኒካ ብዙ ቦታ መሄድ አይጠበቅባት ዞር ብላ አባቷ ምን ያህል ስራ ሰርቷል፣ ምን ያህል ገንዘብ አግኝቷል፣ ምን ያህል እውቅና አግኝቷል፣ ምን ያህል በሀገር ውስጥ ምን ያህል ክብር ተሰጥቶታል፣ በሀገር ውስጥ ምን አይነት እውቅና ተሰጥቶታል፣ ይሄን ሁሉ አመት ሰርቷል በሷ እድሜ እንግዲህ ከሷ እድሜ በላይ ማለት ነው። ስለዚህ እንግዲህ በትንሹ 20 ምናምን አመት ማለት ነው። ይሄን ሁሉ የእንትኑ መጨረሻ ላይ የረሳሁት አንድ ነገር ለማስታወስ ነው። ይሄ አሁን ለምሳሌ በተለይ አፍሪማ ነው በጣም ስም ያለው የገነነው እና ያው ቬሮኒካ የመጀመሪያው አይደለችም አይደለ? ከጸደኒያ ነው የሚጀምረው የአፍሪማ ሽልማት እና ከአዳዲስ አክቶች እና ካስማሰ ጀምሮ እስከ ትልቁ ቴዲ አፍሮ የተሸለሙበት ነው። አሁን ለምሳሌ አፍሪማ ላይ ቴዲ አፍሮ ሲሸለም በቦታው አልተገኘም። ያው ቴዲ ሞር ኢንፎርሜሽን አለው ስለ አዘጋጆቹ ወይ ስለ እንትኑ ማለት የሆነ የሱ እንትንና ያ ቦታው ለራሱ የሚወስደው እንትን አለ ገባ። ለምሳሌ ግራሚ ቢሆን አይቀርም ቴዲ ግን የሆነ እንትኖችም አላቸው። ግን ለሷ እንደሷ አይነቱ ደግሞ ጀማሪ ሲሆን እነ ካስማሰ ገባ ሌሎቹ ወይ ደግሞ ሌሎቹ ገና አዳጊ አርቲስቶች ግን ይፈልጓቸዋል ገባ። ስለዚህ ልክ እንደዛ ነው። አሁን አዳጊ ስትሆን በቃ አመስግነ ፈልገ ሁሉንም የመረጠህን አመስግነ ከናንተ ውጪ የሚሆን ነገር አይደለም ብለህ ነው። ኢትዮጵያ ላይ ያለ ግን ወቀሳ አልተሸለምኩም ስትል አንድ ለእናቷ የሆነች የሙዚቃ አዋርድ የሚሸልም ድርጅት ወይ ደግሞ ተቋም ባለባት አገር ላይ ስንት ያልተሸለሙ ለሀገራቸው ሰርተው እንዳልከው ከአባቷ ይጀምር ላበረከተው አገልግሎት ያልተሸለመ ሰው ነው። ከሱ ጀምሮ እስከ ሌሎች ትልልቅ አርቲስቶች ድረስ በስንት ጊዜ ነው። አሁን በቅርቡ ነው አይደል ጋሽ መሐሙድን ራሱ አክብረው እንትን ያሉት እውቅና የሰጡት ብዙ አሉና መሆን አለበት። እኔን ሳይሆን ይሄን እንትን እናርግ የሚል ነገር ብታነሳ ጥሩ ነው ብዬ ወደሚቀጥለው እንግዲህ ማለፍ እንችላለን። ሞር ፎከስ ወደ ስራዎቿ ፎከስ ብታደርግ ከዚህ ከሽልማቱ ወጥቶ ጥሩ ነው። ሽልማትም ጥሩ ነው ያበረታታል። እንግዲህ ሽልማት ጥሩ መሆኑን የምታውቀው ከአንደኛ ክፍል ጀምሮ አንደኛ ስትወጣ የደብተርም የእስክሪብቶም እየተሰጠ ነው እንድትበረታ ጎበዝ እንድትሆን እያደረገ ያለው። ግን ያም ደግሞ የሚወጣው በምትሰራው በምታመጣው ውጤት እንጂ የሆነች ነገር ሰርተህ አንደኛ ክፍል ላመጣው ጥሩ ውጤት ሁለተኛ ክፍል ሸልሙኝ አትልም። የግድ ያ ውጤት መምጣት አለበት። ድጋሚ ያን አንደኛ መውጣት አለበት። የደረጃ ውስጥ መግባት አለበት አይደለ? ስለዚህ ያን ፎከስ ቢደረግ ይሄ የተገኙት ጥሩ ስራ ሰርቶ የበለጠ ለመውጣት ፎከስ እንድታደርግ ቢያበረታታት መልካም ነው ማለት እንወዳለን። ያው ግን
ያለውን ሐሳብ አድማጭ ተመልካቾቻችን ይረዳሉ ብዬ አስባለሁ የብዙዎች ሐሳብም ስለሆነ ነው